ቼክ ያለ ንግድ ፍቃድ ይቻላል ወይ? እንዴት ስራችን እንስራ ወይንም እንዴት እንጀምር የሚል ጥያቄ ነው። በእኛ አካባቢ ማለትም የሚኖሮች መንገድ አጋር የሆኑት ባንኮች ጸደይና ኦሮሚያ ባንክ የሉም። እነዚህን እንዴት አብረን መስራት እንችላለን የሚል ነው። የቼኩ ሚና ምንድን ነው የሚል ነው። ቢዝነስ ፕላኑ በጽሁፍ ቢለቀቅ ገና ለማረሚያ ቤቶች ደብዳቤ ልናስገባ ነው። ቅዳሜ የኛ ፕሮግራም በቀጥታ ስርጭት ላይ እንዲተላለፍ ማለት ነው። እሺ እስቲል ታስረው እንኳን ሰዎቹ መረጃ የመስማት መብት ስላላቸው ለካ የሰው ልጅ እና ምግብ አብሮ እንደሚኖር ሁሉ የሰው ልጅና ስራና ስልጠና አብሮ ነው መሄድ ያለበት። ስለዚህ ለራሳችን ምግብ ብቻ አይደለም፣ ኤነርጂ፣ እውቀት፣ ሞራል፣ አቅም በደንብ ልንሰጠው ይገባል አይገባም? እያንዳንዱ ሰው ራሱን ብቻ በማዳመጥ ለራሱ ስራ ሰርቶ ራሱ ሚሊዮነር ይሆናል። ሚሊዮነሮች መንገድ አለው የሚል የዓለምን ኢኮኖሚ ምስጢር ዝርግፍግፍ አድርጎ የሚያብራራ ስለሆነ አንድ ሀቅ የሆነ ግልጽ የሆነ አቋም ያለው አሰራር ራሱ ብራንድ ነው። በራሴ ጊዜ በራሴ ገንዘብ በራሴ እውቀት ተነሽ ሰውን ያክል ጭንቅላትን ያክል ረቂቅ ዓለም ትርፍርፍ ውስጥ ተቀምጠህ የምን ብድር ችግር ጥገኝነት አትጠይቅ። በሚሊዮኖች መንገድ ማበደርም መበደርም ዱቤ መስጠትም አይቻልም። ነገር ግን ዱቤ መቀበል ይቻላል። ብድር ተበድረህ ታውቃለህ ወይንስ አታውቅም የሚል ነው። ማበደርና መበደር ለምን ተከለከለ ካላችሁኝ የቢዝነስን ባላንስ ያስታል። ማበል ነው ለቢዝነስ። በፍጹም ተበድሬ አላውቅም። አሁንም ብድር የለብኝም።